አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሀሊማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ። ውድ ቤተሰቦቻችን ዛሬም በአዲስ ቪዲዮ መጥተናል ማለት ነው። እንግዲህ ዛሬ ማሳያችሁ የጌማት አሰራር ነው። በቀላሉ በ10 ደቂቃና በግማሽ ሰዓት የሚደርስ የጌማት አሰራር ነው ማሳያችሁ። ቀጥታ አሁን ወደ ግብአቶቻችን እንሄዳለን። አቅራጦች ወይም የጌማት ግብአቶች የሚያስፈልጉን እዚህ ጋር እንደምታዩት አንድ ማንኪያ የሾርባ ማንኪያ አንድ መልአጋ ካሜራ አለኝ። እዚህ ጋር ቤኪንግ ፓውደር አለኝ። በሻይ ቡሽ ከግማሽ በለጥ ያለ ዘይት አለኝ። እዚህ ጋር በሻይ ቡሽ አንድ ሀሊብ ኒዶ አለኝ። እዚህ ጋር ስኳር አለኝ። በሻይ ቡሽ ነው ሁሉም ማለት ነው። እዚህ ጋር እንደምታዩት 2 ኩባያ ዱቄት አለኝ ማለት ነው። ቀጥታ ወደ መደበላለቁ ነው የሚሄደው ማለት ነው። እዚህ ጋር እንደምታዩት ባዶ እቃ አለኝ። እዚህ ጋር ካሜራዬን አረጋለሁኝ። እዚህ ጋር ሀሊብ ኒዶዬን አረጋለሁ። እሺ እዚህ ጋር ደግሞ እንደምታዩት ዘይት አለኝ። ዘይቴን እጨምራለሁኝ። ከዛ ስኳሬን እጨምራለሁ። አንድ ላይ ነው ቅልቅልቅል ለማረገው። ከዛ ቤኪንግ ፓውደር በሻይ ማንኪያ አረጋለሁ። ታው በሻይ ማንኪያ ቤኪንግ ፓውደርን ጨምራለሁ። ይሄንን በደንብ አዋህደውና አብሬ በደንብ አዋህደውና ከአዋህርኩት በኋላ ዱቄቴን እየነፋሁኝ እዚህ ላይ አረጋለሁ ማለት ነው። እንግዲህ ዱቄቴን አሳይቻለሁኝ። 2 ኩባያ ዱቄት ነው ማለት ነው። ይሄንን ግን በደንብ አበጥረዋለሁ ማለት ነው። አሁን አንድ ላይ አቀላቅሌ ማሳያችሁ ይሆናል። እዚህ ጋር እንደምታዩት ሞቅ ያለ ውሃ በጣም ሳይሞቅ 2 ኩባያ በዚህ እጠቀማለሁ ማለት ነው። ወይንም ደግሞ እንደ ዱቄታችሁ ነው ማለት ነው። እንደ ዱቄታችሁ ብዛት ነው። የጌማት አሰራር እንደ እንትኑ ነው ማለት ውሃ የምትጨምሩት ማለት ነው። እናንተ በምትፈልጉት ቀጠንም ተፈለጋችሁ ወፈርም ተፈለጋችሁ የውሃውን መገስ እናንተ ናችሁ እንትን የምትሉት ማለት ነው። እኔ ግን 2 ኩባያ ነው የምጠቀመው። ለብ ያለ ውሃ ነው። አሁን ቀጥታ ወደ እንትኑ እንሄዳለን፣ ወደ ማደበላለቁ ማለት ነው። እዚህ ጋር ትንሽ ውሃ አረጋለሁኝ። ከዛ ይሄንን በዚህ በደንብ መተዋለሁ ማለት ነው። በደንብ መተዋለሁ። አዋህደውና ዱቄቴን እጨምርና በዚህ በእጄ በደንብ አሸዋለሁ። እጃችንን በንጹህ ታጥበን ሽት እናረገዋለን ማለት ነው። እኔ እንኳን ግላፍስ ለብሳለሁ። ይሄን እንደዚህ በደንብ ካዋሃርኩት በኋላ ዱቄቴን እያጠለልኩኝ ወይም እየነፋሁ ማለት ነው እዚህ ላይ እጨምራለሁ። በነገራችን ላይ ጨው ትንሽ ትጨምራላችሁ። ጨው በትንሿ ትጨምራላችሁ። በሻይ ማንኪያ ከሩብ ያነሰ ማለት ነው። ምክንያቱም ስኳር ስላለው ይሄ ሺራ ስለምናረግበት ጨው ሲበዛ ጣዕም አይሰጠውም ማለት ነው። ይሄው እዚህ ጋር እንደምታዩት ትንሽዬ ጨው አድርጌያለሁኝ። ትንሽዬ በሻይ ማንኪያ ሩብ የምትሆን ማለት ነው። እንደዚህ በደንብ አዋህደዋለሁ። እኔ በነገራችን ላይ ብዙ አላቦካም ዱቄት ማለት ነው። ብዙ አላረግም። በትንሿ ነው የማረገው። አሁን ቀጥታ ዱቄቴን እጨምራለሁ ማለት ነው። ታውስ እንግዲህ እንደዚህ እንክርዳዱን የሆነ ውሃ ምናምን ከገባው ዱቄቱ ወይንም የሆነ ነገር ካለው እንደዚህ ማረጉ አይከፋም በማለት ነው። እኔ ምንም ነገር የለውም፣ ግን ይሄ የተያያዘው ፍሪዘር ስለነበረ ነው፣ ወይንም ፍሪጅ ውስጥ ስለነበረ ዱቄቱ እንደዚህ ተያይዟል ማለት ነው። እና እንደዚህ ብታረጉት በጣም የተመረጠ ነው ማለት ነው። አሁን ቀጥታ አደበላልቀዋለሁ። እንደዚህ ካረኩት በኋላ በደንብ አሸዋለሁ በእጄ ማለት ነው። አሁን እንግዲህ በእጄ እንደዚህ በደንብ አሸዋለሁ። ውሃዬን ጠብ እያረኩኝ ብዙም አላቀጥነውም እኔ እንደዚህ ይቅርታ፣ እንደዚህ ውሃችንን ጠብ እያደረግን በደንብ እናሸዋለን ማለት ነው። ውሃችንን ጠብ እያደረግን ይቅርታ፣ በአንድ እጄ ካሜራ ይዤ ስለሆነ ብዙም አልተመቸኝም እንግዲህ እና እንደዚህ እያደረግን ቀጠን እናደርገዋለን ማለት ነው። ቅጥነቱን እንግዲህ እንደዚህ ነው የምተወው ማለት ነው። ቅጥነቱን እንደዚህ ነው የማደርገው፣ ምክንያቱም ከዚህ ካቀጠንኩት በደንብ አይያዘኝም ለበኋላ ማለት ነው። እንደዚህ ያደረኩ እንትን እንድለው እንድሰራ
በዚህ መልኩ ካላስ ለግማሽ ሰዓት አስቀምጠዋለሁ ማለት ነው። ለግማሽ ሰዓት ከግማሽ ሰዓት በኋላ ደግሞ ስሰራ ማሳያችሁ ይሆናል ማለት ነው። ምርጥ ጌማት አሰራር ነው። በዚህ ጠሪቅ ብትሰሩ በጣም አሪፍ ነው። በዚህ ጠሪቅ ብዙ አይነት ይሰራል። ሲናፖል መስራት ትችላላችሁ፣ ፈጣየር መስራት ትችላላችሁ። ግን መጋሱን እንትን እያላችሁ ማለት ነው። በዚሁ ጠሪቅ አድርጋችሁ መጋሱን ጭማሪም ከሆነ እየጨመራችሁ እንደዚህ ቦክቶልኛል ማለት ነው። አሁን ቀጥታ ወደ አሰራሩ ነው የምንገባው። ወት እንደምታዩት በጣም ቆንጆ ሆኖ ቦክቶልኛል። ቀጥታ ወደ አሰራሩ እንሄዳለን። ዘይቴንም ጥጃለሁኝ። እዚጋ እንደምታዩት ይሄው ዘይት እያጋልኩኝ ነው። እዚጋ ማውጫ አለኝ። እዚጋ ደግሞ ማንኪያዬን ጠቀስ እያረኩኝ ጌማቱን የምሰራበት ማለት ነው። እዚጋ ግላፍስ ለብሻለሁኝ። እጅን ዘይት ቀብቻዋለሁኝ። ከዛ እዚጋ ማለት ነው ይሄው ማንኪያ አዚም እንዳይያያዝብን አሁን እሳት እንትን ሲነካው ትኩሱ ዘይት ሲነካው እንትን እንዳይል እዛው ላይ ቅርት እንዳይል በዚህ እንደዚህ እያረኩኝ እሰራለሁ ማለት ነው። ጌማቴን አሁን ማሳያችሁ ይሆናል። ዘይቴ እየሞቀልኝ ነው። እሳቱን ለኩሻለሁኝ። ጌማቴን ይሄው እንደዚህ እየጠበስኩ ነው ማለት ነው። ቆንጆ ሆኖ እየበሰለልኝ ነው። በአንድ እጄ ስለሆነ አልተመቸኝም። ስቆርጥ አላሳየኋችሁም። ዘይት ላይ ሳረግ ማለት ነው። እና በጣም ቆንጆ ጠሪቅ ነው። ውስጡ ክፍት ነው። ውስጡ ማለት ነው ስፍንጃ እንደ ስፍንጃ እንትን ነው ያኔ ውስጡ ክፍት ነው። በጣም ሙገርመሽ ያኔ እንደዚህ ልምጭጭ ያለ አይደለም ማለት ነው። እና አቦካኩም ቆንጆ ነው። የ10 ደቂቃ ነው፣ ግን እኔ ለግማሽ ሰዓት ነው የምትወው ማለት ነው። አቦካኩ ለ10 ደቂቃ ነው። አሁን ሰዓቱ ብርድ ስለሆነ ለግማሽ ሰዓት ነው የተውኩት። እና በዚህ መልኩ መስራት ትችላላችሁ። እና በጣም ቆንጆ ጌማት ነው። በጣም ነው የሚጣፍጠው። በጣም ስኳር ለራሱ ባታረጉ እንደዚሁ መብላት ትችላላችሁ ከገሃዋ ጋር።